ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 6 ደራሲ ዩስራ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ቀንን እየወለደ ሩሂ ከእለት እለት እያገገመች መጣች። በቀን አንድ ፓኮ ሲጋራ የሚጨርስ የነበረች ልጅ አሁን ላይ እምብዛም አትጠቀምም። በአንድ የማቆም ቢከብዳትም ቀስ በቀስ ለመቀነስ የምታደርገው ዘዴ ነው። በዚያው መጠን ከኢሳም ጋር በጣም ተግባብተዋል። ከሕክምና ሰዓታቸው ባሻገር አልፎ አልፎ ይገናኛሉ። ከስራ እንደወጣች ቀጥታ ወደ እሱ ነበር ሄደችው። አሰላሙ አለይኩም። ወአለይኩም ሰላም፣ እንዴት ዋልሽ? ለመቀመጥ ወንበሩን ሳበች። ብዙ አስጠበቅኩ? በልምምጥ አይን አየችው። አይ እኔም አሁን የመጣሁት። እንዳትሳቀቅ እንጂ እንደ እውነታውስ ቦታው ላይ ከደረሰ ደቂቃዎች ተቆጥረዋል። ሰዓቱም ሄዶ ስለነበረ ብዙም አልቆዩም። ከነገ ወዲያ ቤታቸው ለሚካሄደው የሀናንና የአጎቱ ልጅ አይሲ የምረቃ መርሃ ግብር ከነ ቤተሰቧ የግብዣ ካርድ ተሰጥቶት ተለያዩ። ከአንድ ቀን በኋላ ግቢያቸው በሰዎች ተሞልቷል። ለተመልካች ሰርግ እንጂ ምርቃት አይመስልም። የሁለቱ ተመራቂዎች ጥምረት ፕሮግራሙን እንዲደምቅ ጉልህ ሚና ተጫውቷል። ሲትራ ስራ ለሚሰሩ እናቶች ከወዲያ ወዲህ እቃ በማቀበል ስራ ተጠምዳለች። ሲትሩ የኔ ልጅ ደሞ ያንቺንም ሰርግ አላህ ያድርሰን። እሷማ ከኔ ልጅ አታልፍም፣ ዱአዬ የት ሄዱ? እየተሳሳቁ ያውጋሉ። ሀናንና አይሲ ለዲኮር የሚሆን ፊኛ እየነፉ በወሬ አቅላቸውን ስተዋል። ኢሳም ከደረጃው ሲወርድ ሲትራ ከውጭ ስትገባ ተገናኝተው ሀናንና አይሲን ተቀላቀሏቸው። እሺ ተመራቂዎቹ እንዴት ዋላችሁ? ደህና ውለናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አይሲ አጎቴስ? እላይ ነው ካክስቴ ጋር። እሺ በሉ ተጫወቱ፣ እኔ ወደ ላይ ለውጣ ነው። የፕሮግራሙ ድባብ ደርቷል። የተጠሪ ተጋባዦች ጥራቸውን አክብረው እየመጡ ከተዘጋጀው ስንቅ እየተቋደሱ ይወጣሉ። የኢሳም አይኖች ግን ከመግቢያው ላይ እንደተተከሉ ረፈድ አለ። የሚመጣው ሰው ቁጥር እያነሰ ሰዓቱም የአሱር ሰላት አገባዶ ወደ መምሸት እየተሽቀዳደመ ይገኛል። ተስፋ ለመቁረጥ ዳዳው። እንዳትቀር ደጋግሜ ነግሬያትም አትቀርም። ትንሽ ልጠብቃት፣ ግን ከዚህ ሰዓት በኋላ ምናልባት ሳይመቻት ቀርቶም ይሆናል። ከራሱ ጋር ግብ ግብ እየፈጠረ ሳለ የቤት መኪና ድምጽ ሰምቶ አይኑን ወደ ውጪ ቀሰረ። የሩህ አባት ወደ ውስጥ ሲገቡ ተመለከተ። ቀጥሎ እናቷ ፈቲሃ፣ ከኋላቸው ደግሞ ሂባ አብራቸው ነበረች። እሷ አሁንም በር ከማየት አልቦዘነም። ሲፈልገው የነበረው አካል ባለመገኘቱ ልቡ እያዘነ ለቤተሰቦቿ ሞቅ ያለ ሰላምታ ሰጥቶ እንዲቀመጡ ጋበዛቸው። አልመጣችም ማለት ነው። በውስጡ እያንሾካሾከ ቀኑን ሙሉ በከንቱ እንደባዘነ ሲገባው ኩምሽሽ አለ። ድንገት ግን የሀናንን ወሬ ሰምቶ አንገቱን ዞር ሲያደርግ እህቴ ተመልከች፣ ባለፈው ያየናት ቆንጅዬዋ ልጅ ወደኛ እየመጣች ነው። አዎ ሩሂ ከግቢ በር ላይ እየገባች ነበር። ከወትሮ በተለየ በጣም አምሮባታል። ፊቷ ባንድ ያበራ። አጠገባቸው ደርሳ ለኢሳም በአየር ላይ የእጅ ሰላምታ ሰጠች። አብረው የቆሙት 3 ሴቶች ጋር ሰላምታ ተለዋውጣ በእጇ የያዘችውን ፌስታል ወደ ኢሳም ዞራ የቷንሽ ተመራቂዋ? ሀናን ፈጠን ብላ እኛ ነን። 2 መሆናቸውን ለምን አልነገርከኝ? ችግር የለውም፣ እንደ አንድ አካል ልትቆጥረኝ ትችላለሽ። በአባባሏ እየሳቁባት በእጇ የያዘችውን ፌስታል ለሀናን እየሰጠቻት ወደ እሷ ቀረብ ብላ ኮንግራ ብላት ሄዳ ከቤተሰቦቿ ጋር ተቀላቀለች። ሀጅ ድሬስ ከኢሳም ጋር ሞቅ ያለ ወሬ ይዘው ሲሳሳቁ ሌሎችም አብረው የነሱ ወሬ አድማቂ ነበሩ። ሂባ በመሃል ገብታ እስክታደፈርሰው ድረስ ባባ አያምርም ዝግጅቱ? እኔ በበኩሌ በጣም ነው የወደድኩት አለች። ልክ ነሽ ልጄ፣ በጣም ግሩም ዝግጅት ነው። አዎ እኛም እንደዚህ ነበረ ለሩህ ያሰብነው። ተስፋችንን ውሃ በላው እንጂ። እናት ከስር እግሯን ረግጠው አፍሽን ዝጊ ያለው። እውነት እኮ ነው፣ ግን በጣም የምትተማመኑባት ልጃችሁ
ስለሷ ቅሌት ነው ያወራሁት። ተሳሳትኩ እንዴ እህቴ? ይህንን ስትል ሩሂ ሽምቅቅ አለች። እንባ ከአይኗ ሊፈስ ሲጣጣር ኢሳም ቀደም ብሎ ሩሂ ትንሽ ዞር እንበል፣ አንዳንድ ሰዎችን ላስተዋውቅሽ ብሎ ይዟት ተነሳ። መሄዳቸውን ካረጋገጠች ወዲህ ሂባ ምን ለማድረግ እየሞከርሽ እንደሆነ ገብቶኛል፣ እቤት እንነጋገራለን አለቻት እናቷ። ምንም የምንነጋገርበት ጉዳይ የለም ውዴ። ሀጂ ድሪስ እናት ፈቲያን ጠርተው በአይናቸው ሲገስጿት፣ እሺ ሀቢቢ እቤት እንነጋገራለን። አብራቸው የነበሩትን ሰዎች ረስታቸው በሰው መሀል ንትርክ ውስጥ መግባታቸው እናት ፈቲሃ ሀፍረት እንዲሰማት ሆነ። ሩሂ ከሂባ ንግግር በኋላ ምንም ቃል አልተነፈሰች። ሩሂ ደህና ነሽ? ደህና ነኝ። በተናገረችሽ ንግግር ውስጥ ልብሽ ተነክቷል አይደል? አይ እውነታውን እኮ ነው የተናገረችው። እስኪ ተመልከቺ፣ አይኖችሽ እኮ ሁሉንም ነገር ይናገራሉ። አይኖችሽ የነፍስ መስኮቶች ናቸው። ከአይንሽ ማዘንና መደሰትሽ መረዳት አይቀተኝም። የስነ ልቦና ሐኪም መባል የቱ ጋር ነው ሩሂ? እባክሽ ሰዎች መጥፎ ቃል በተናገሩሽ ቁጥር አትከፊላቸው። ድክመትሽን ካገኙ አንቺን ማሸማቀቅ አያቆሙ። ያንን እንዲያደርጉ ደግሞ አንቺ መፍቀድ የለብሽ። እሺ ሞክራለሁ። አሁን ምንም እንዳልተፈጠረ አስቢ። ራስሽን ዘና አድርጊ። ፀሐይ ወደ ማደሯ ገብታ ምሽት በጨረቃ ታጅባ በሰማይ አድማስ ላይ መንሳፈፏን ተያይዘዋለች። ቀን በስራ የዛለ ሰውነታቸውን ለማሳረፍ ሁሉም ወደ መኝታው ተሰየመ። ራቅ ካለ አካባቢ የመጡ እንግዶች መኝታ ክፍላቸውን ይዘውባቸው ሀናንና አይሲ እናት ሲትራ ሳሎን መጅልሱ ላይ ተጋድመዋል። ሶስቱም በየራሳቸው ሀጃ ተጠምደዋል። ሀናን ብርድ ልብሷን ገለጥ በማድረግ አንቺ ሲትራ አለቻት። ምን ፈለግሽ? የቅድሟን ቆንጅዬ ልጅ የወንድሜ ነች እንዴ? አላውቅም። የማትረቢ ምን አለበት ብትነግሪኝ። ግን ወንድሜ ይመቸው። አስቡ ይችን የመሰለሽ ሸበላ። አንቺ በሽተኛ አርፈሽ ተኝ በቃ። ቆይ አንቺ ምን አገባሽ? ማን ጠራሽ? መስሜሽ ይደፈን። እንዲሁ እየተሰዳደቡ ተኙ። ከወራት በኋላ ፍለጋ ሲቋትኑ ብለው ሲርባቸው ወደ ቤት ውሃ እንደጠማ ውሻ እያለከለኩ ወደ ቤት የተመለሱ ነው። ከአንድ ወር ልፋት በኋላ ሀናንና አይሰል በስተመጨረሻም ስራ አገኙ። ስራ ከተቀጠሩም ድፍን አንድ ወር ሞላቸው። ሀናን ስራ ለመሄድ እየለባበሰች ሲትራ በሩን ከፍታ ወደ ውስጥ ገባች። ከስራ በኋላ ሩሂ በጊዜ ወጣ። ኢሳምን ተሰናብታ ወደ ቤት ገብታ ለጉዟ የሚያስፈልጋትን እቃዎች አሰናድታ ስትጨርስ ወደ እናቷ ክፍል ሄደች። እማዬ መግባት ትችላለሁ? ግቢ የኔ ልጅ። እንዴት ዋልሽ እማዬ? አልሐምዱሊላህ የኔ ሩህ ደህና ዋልሽ? ማማ የሆነ ነገር ላወራሽ ነበር። እሺ እየሰማሁሽ ነው እማዬ። ነገ ጉዞ ልወጣ ነው። ማለቴ ወደ ሐዋሳ ልሄድ ነው። እንዴት ማለቴ? ለምንድን ነው የምትሄጂው? እማዬ አንዳንድ ነገሮችን ማስተካከል አለብኝ። ማለትም የትምህርት አንዳንድ ዶክመንቶችን ይዤ እመለሳለሁ። አይ አይሆንም ልጄ፣ ወንድሞችሽ ያመጡልሻል። አባትሽ አለ አይደል? እባክሽ እማዬ፣ እኔ በራሴ ማድረግ ነው የምፈልገው። ማንንም ማስቸገር አልፈልግም። ይሄ እኮ ማስቸገር አይደለም እማዬ፣ እባክሽ። እሺ ልጄ፣ ከኔ ጋር አብረን እንሄዳለን። አይ አይሆንም እማዬ። ልጄ እዚህ ሄደሽ ነው እንደዚህ አስቶኝ ነበር። አሁንም ሳታስጨርሳት? እማዬ በጭራሽ እንደዚህ አይነት ነገር አይፈጠርም፣ አታስቢ። እመኚኝ፣ በቶሎ ጉዳይን ጨርሼ እመለሳለሁ። እሺ እማዬ። እሺ አሁን ትልቅ ልጅ ነሽ፣ የሚጎዳሽን ታውቂያለሽ። ራስሽን ጠብቂ የኔ ልጅ። እሺ እማዬ፣ ራሴን እጠብቃለሁ እና በጣም ወድሻለሁ። እንኪ ተቀበይ። እኔም በጣም ነው የምወድሽ ልጄ። ይህ ምንድን ነው? ከፍተሽው። እናት ከፌስታሉ ካወጣችሁ በኋላ ከራሷ ርቃ እያየችው በጣም ያምራል፣ ለኔ ነው አለቻት።
አዎ ላንቺ ነው እማዬ፣ እኔ ነኝ የሰራሁት። የእውነትሽን ነው የኔ ሩህ? አዎ ወደድሽው? አንቺ እንዲህ መስፋት ከቻልሽ ብላ ተገረመች። አዎ በጣም ብዙ ጊዜ ነበር የፈጀብኝ። በጣም ጎበዝ የኔ ቆንጆ። አንድ እርምጃ ወደፊት ተራምደሻል። ስትመለሺ ስፌት ስራ ስልጠና ትወስጃለሽ። ከዚያ ቀንደኛ የልብስ ሰፊ ዲዛይነር ትሆኛለሽ። ደስ እያለኝ። እሺ በሂጂና እቃዎችን አስተካክዬ እጨርሻለሁ። አንቺ የኔ ልጅ ነሽ፣ ጠንቃቃና ኃላፊነቷን በአግባቡ የምትወጣ ጀግናዋ ልጅ። ያንቺ ልጅ በመሆኔ እድለኛ ነኝ። እስክመለስ በጣም ትናፍቂኛለሽ። እናትሽም ትናፍቅሻለች። በቶሎ እስክትመለሽ ድረስ በጣም በጉጉት ትጠብቅሻለች። በየሰዓቱ ደግሞ ደውይልኝ። አታስቢ እማዬ፣ በቃ በጊዜ ልረፍ፣ በጧት መነሳት አለብኝ። ሩሂ ማንም ከእንቅልፉ ሳይነቃ ተነስታ ከቤት ወጣች። የበረረ ሰዓት 2 ሰዓት ተኩል ቢሆንም ከዚያ ቀደም ብላ 1 ሰዓት ከምናምን ነበር የወጣችው። በትንሽ የቦርሳ የተወሰኑ ልብሶቿን ሸክፋ ወደ ኤርፖርት አመራች። እዚያ ስትደርስ ሰዓቱ ገና መሆኑ ብዙም ሰው አይታይም ነበር። ሰዓቷ እስኪደርስ ድረስ ምን ማድረግ እንዳለባት እያሰበች እዚህ መሀል ስልኳ ጠራ። ሄሎ፣ ሰላም አለይኪ። ወአለይኩም ሰላም። እቤት ነሽ? ኤርፖርት ነኝ። ሰዓትሽ ደረሰ? ገና ነው፣ ግማሽ ሰዓት ያህል ይቀረኛል። እሺ መጣሁ፣ እዚያው ጠብቂ። አይ አትድገም። ምላሽ ሳይሰጣት ስልኩ ተዘጋ። ከተቀመጠችበት አግድም ወንበር ትይዩ ላይ ኢሳም ወደ እሷ ሲመጣ ተመለከተችው። አጠገቧ ደርሶ እስኪቀመጥ አይኗ እሱ ላይ ነበር። እንደ ማፈር ብላ ወደ ሌላ ቦታ ማየት ጀምራለች። እንዴት አደርሽ? ደህና አደርክ? ለምን ያለ ሰዓትሽ ወጣሽ? በጣም ስለጓጓ ነው መሰል። ሌሊቱ መንጋት እንኳን እምቢ ብሎኝ ነበር። በጣም ቸኩያለሁ። ልጄን እስካገኛት፣ እስካቅፋት፣ እስክስማት በቃ በጣም ነው የቸኮልኩት። ታገኛታለሽ፣ አብሽሪ። የእውነት የማገኛት ይመስልሃል? ቁርስ በልትሻል? አይ አላሰኘኝም። እሺ ቢያንስ ትኩስ ነገር ውሰጂ፣ አየሩ ብርዳማ ነው። እየተሰማኝ አይደለም። ብርድ ይሁን ሞቃት ምንም ሴንስ አላደርግም። ከላይ ያደረገውን ካፖርት እያወለቀ ይህን ያህልማ ትታመሚያለሽ፣ ይህንን አድርጊ። አንተ አይበርድህም? ከአንቺ ይሻላለሁ። ሳይታሰብ ሰዓቱ ከቻለ። የበረራዋ ሰዓት ደርሶ ልቧ ወደ ውጪ ነጠረ። ልትወጣ እየታገለች ነው። ፍርሃት፣ ደስታ፣ ሁለቱ ስሜቶች አብረው ልቧን እያስጨነቁት ነው። ቻው በቃ ልክ እንዳገኘኋት ደውዬ እነግርሃለሁ። እሺ ራስሽን ጠብቂ። እሺ ጠብቃለሁ። ሰነባብተው ሲለያት ሆዱን ባርባር አለው። ለብዙ ዓመታት ልትቆይ የምትሄድ ወይንም እስከ ወዲያኛው የሚሰናበታት ያህል ነው የሚሰማው። የሚወዱትን ሰው ለአጭር ጊዜ የሚሆን መለየት መቼም ስቃይ ነው። ምናልባት የጊዜና የቦታ ርቀት የፍቅር ሌቦች ሳይሆኑ ይቀራሉ። እንጃ ብቻ። ፍተሻ መኖሩን በመዘንጋት እየሮጥኩኝ ሄጄ ወደ አውሮፕላኑ ልገባ ስል ደረጃው ላይ ተያዝኩኝ። አይ ችኮላይ በጣም ይገርም ነበር። የልቤን አይቶ ኖሯል። ፍተሻው ጊዜም አልፈጅም። ተጓዦች ሁሉ ስፍራቸውን ቀደም ብለው ይዘዋል። ይህኑ ለመነሳት ማኮብኮብ ሲጀምር ከመቀመጫችሁ ስር ያሉትን ቀበቶዎች እንድታጠብቁ እንጠይቃቸዋለን። ቀበቷን ጠበቅ አድርጋ አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰማይ ደቀነ። ክምር ወረቀቶችን ተሸክማ ደረጃዎቹን ወጣ ስትጨርስ በግራ ታጥፋ ከአንድ ክፍል በር ስትደርስ እርምጃዋን ገታ በማድረግ መግባት ይችላሉ? ግቢ አዲሷ ልጅ። አመሰግናለሁ። እነዚህ ወረቀቶች አቶ ማሂር እንድሰጥ አዘውኝ ነው። ይቅርታ፣ ቡና ልታመጭልኝ ትችያለሽ? ቡና ትፈልጋለህ? አቶ ብሩክ። አዎ ቆንጅት፣ ቡና እንድታመጭልኝ ይፈልጋለሁ። ቡን በል። ምን አልሽኝ? ምንም። ቡናው ቆንጆ ነው፣ ያነቃቃል። አመጣልሃለሁ። እሺ። ሃናን ወዴት እየሄድሽ ነው? ይህ መላጣ የሆነ ሰውዬ ቡና እንዳመጣለት ይፈልጋል። ይሄ ሰውዬ አይሲያትና ደጅ
ይሄ ራሰ በራ የሆነ ሰውዬ አንድ ነገር ቢለኝ ትኩሱን ቡና አቀሉ ላይ ነው የማፈስበት። በይ ሂጂ ወደ ስራ ልመለስ። የማይረባ ብላ ተናዳ ሄደች። ሩሂ እግሯ ሐዋሳ እንደረገጠ ሪዞርት ማደሪያዋን አበጃጅታ እህል እንኳን ከአፏ ሳታደርግ ወደ ሆስፒታሉ እግሮቿ ፈተለኩ። ሆስፒታሉ በታማሚና በአስተማሚ ተጨንቋል። ያን ጊዜ ያዋለደቻትን ነርስ ፈልጋ አይኖቿን አንከራተተች፣ ግን ልታገኛት አልቻለች። በኋላዋ በኩል ከደረቷ ላይ የልብ ማዳመጫ ያደረገች ዶክተር ተመለከተች። የኔ ምን ልርዳሽ? ሰው ፈልጌ ነበር። ማለቴ አንዲት ነርስ እየፈለኩ ነው። ማን ትባላለች? ስሟን አላውቀውም። እሺ እሷን የሚገልጽ የሆነ ነገር ጠቁሚ። ያየኋት አንድ ቀን ብቻ ነው፣ እናም 2 ዓመት ሆኖኛል። እና ምንም የምታስታውሹ ነገር የለም? እንደዛ ከሆነ እንዴት ልረዳሽ እችላለሁ? እስኪ ቆይ። ዓመታት በፊት ሩሂ በምጥ ተጨንቃ የሞትና የህይወትን ትልቁን ነገር እየተጋፈጠች ነበር። እጇ ላይ የሆነ ጠባሳ ነገር ነበረባት። ያች ነርስ ሲስተር ትዝታ ነች። ወረለች፣ ረዥም ወርቃማ ጸጉር ነው ያላት። አዎ እሱን ረስቼው ነበር። አስታውሳለሁ፣ በ2 ተጎንጉና ነበር። ቢጫ ጸጉር ቀለም ተቀብታ ነው ያየኋት። ይቅርታ፣ እሷ ከዚህ ሆስፒታል ወደ ሌላ ሆስፒታል ተዘዋውራለች። ምን? አድራሻዋን ማግኘት ከቻልኩ ደውልልሻለሁ። ስልክ ቁጥርሽን ልያዝ ብላ ስልኳን ተቀበለቻት። ሩሂም ኩምሽሽ ብላ ከሆስፒታል ወጣች። ተስፋ ሲጨልም ታያት። ማልቀስና መናደድ፣ መጮህ፣ ምን መሆን እንደፈለገች በራሱ ግራ ገባት። ወደ ማረፊያ ገብታ ሻወር ወስዳ ውዱ አድርጋ 2 ረካ ሶላትን ሰግዳ ዱዓ አድርጋ እህል አፏ ላይ ለማድረግ ወደ ካፌው ወረደች። ትክዝ ብላ ተቀምጣ ባለችበት ሰዓት ስልኳ ጠራ። ተካልባ አንስታ ጆሮዋ ላይ ለጠፈች። ሰላም ጤና ይስጥልኝ እህቴ፣ የቅድሞ ሐኪም ነኝ። እሺ እየሰማሁሽ ነው። አንደበቷ ተሳሰረባት። አድራሻዋን እልክልሻለሁ፣ ሄደሽ አግኛት። እሺ በጣም አመሰግናለሁ። በጣም ምንም አይደል። ሰላም አምሽ። ሊደበዝዝ የቃጣው ተስፋዋ በከፊል ብልጭታ አሳይቷል። በላከችላት አድራሻ እየተካለፈች ሄደች። እዚህ በኖረችባቸው ቅንጣት ዓመታት ብዙም ባይሆን ሀገሪቷን ታውቃለች። ብዙ ሰዎች የማይበዙበት አነስተኛ መንደር ውስጥ ነበር የነርሷ አድራሻ የተሰጣት። አላፊ አግዳሚውን በምልክት የነርሷን መልክ እየነገረች በብዙ ፍለጋ አንድ ቤት ተጠቆመች። በከፊል ሊወድቅ ያዘነበለ አጥር ያለው ግቢ። በሩን ለብዙ ሰዓት ያህል ቆረቆረች፣ ግን ምንም አይነት ምላሽ ማግኘት አልቻለች። ከአጠገቧ አንዲት አዛውንት እያለፉ የኔ ልጅ ምን ፈልገሽ ነው ሲሉ ጠየቋት። እማማ ይሄ የትዝታ ቤት ነው? አዎ አውቀሻል፣ የሷ ቤት ነው። ውስጥ የለችም እንዴ? በዚህ ሰዓት ትኖራለች ብለሽ ነው? አምሽታን የምትገባው። ወደ በኋላ ትንሽ መሸት አድርገሽ ትለቂ። አይ እናቴ እዚህ ቁጭ ብዬ እጠብቃታለሁ። እሺ እንዳሻሽ ልጄ ብለው ትተዋት ሄዱ። ፀሐይዋ አሁንም ወደ ማደሯ ገብታ በምሽት ተለወጠ። በሩ ላይ ተለጥፋ መጠበቁን ተያይዘዋለች። ቦታው ጭር ያለ ነው። አንዳንድ መንገደኞች አልፎ አልፎ ብቅ ብቅ ሲሉ ይስተዋላሉ። መግሪብ ሰላት እንዳያልፋት ከላይ የደረበችውን ኮት አንጥፋ እዚሁ በቁመችበት ሰገደች። ሰዓታት አለፉ። ያችን አዋላጅ ነርስ የበላ ጅብ አልጮኋለ። ዝናብ ሊጥል ሰማዩ ማጓራት ጀምሯል። ብርድ እንኳን ውጭ ይቅርና እቤት ላለ ሰው ብርቱ ነበር። ከንፈሮቿ እርስ በርስ ይጋጫሉ። እጆቿ በረዶ ነበሩ። አይኗን ወዲህና ወዲያ እያንቀለቀለች አሁንም በተስፋ መምጣቷን ትጠባበቃለች። በስተመጨረሻም ከብዙ የጥበቃ ሰዓታት በኋላ የጫማ ኮቴ ድምፅ ሰምታ ስትዞር ከዝናቡ ለማምለጥ ወደ እሷ አቅጣጫ የምትሮጥ ሴት አጠገቧ ደርሳለች። እራሷ ነች። ከዓመታት በፊት ያየቻት አዋላጇ። ተኮራምታ ከተቀመጠችበት ብድግ ብላ እጇን ለሰላምታ ዘረጋችላት። ሰላም ሰላም። ማንሽ አይነት አስተያየት አያየቻት። እባክሽ ተቀምጠን እናውራ። በጥርጣሬ አይን
ከእግር ጥፍሯ እስከ ራስ ጸጉሯ ካየቻት ወዲያ ፈራ ተባ እያለች በሩን ከፍታ እንድትገባ ጋበዘቻት። ውድኔ የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።